ብዙዎቻችሁ አረብ ሀገር ስትወጡ እቅድ ነበራችሁ። መሬት ገዝቼ ቤት ሰርቼ ለእናቴ ቤት ሰርቼ ልጄን አስተምሬ። እስኪ ሁላችሁም ቁም ብላችሁ አስቡ። ትናንትና ከኢትዮጵያ ስትወጡ ያሰባችሁትን ነገር ፕሮግራም ያደረጋችሁትን ነገር እያደረጋችሁ ነው? እየሰራችሁ ነው? እየኖራችሁ ነው? ወይስ ሌላ ሰው ባመጣላችሁ ሀሳብ ውስጥ ሌላ ሰው በሚላችሁ ቃላት ውስጥ የወጣችሁበት ትታችሁ ያልወጣችሁበት ህይወት እየኖራችሁ ነው? እኔ ብዙ እህቶች አውቃለሁ። 2 ዓመት ወጥቼ ሰርቼ ተመልሼ ይህን እያደረኩ እኖራለሁ ከልጅ ጋር ከእናቴ ጋር ከባሌ ጋር ብለው ይወጣሉ። ይሄ 2 ዓመት አያልቅ የለም ያልቃል። በቃ 2 ዓመት ልጨምር 4 ወር አሁንም ሲያልቅ ልጨምር 6 8 እያለ እድሜ ይሄዳል። ዛሬ ቆም ብላችሁ እንድታስቡ የምፈልገው ነገር እኔ ከኢትዮጵያ ወደ አረብ ሀገር አንድ ብዬ ስወጣ ምን እሰራለሁ? አረብ ሀገር ሄጄ መጥቼ ግማሾቻችሁ አረብ ሀገር ሄጄ መጥቼ ፀጉር ቤት ከፍታለሁ፣ ግማሾቹ ባልትና ከፍታለሁ፣ ግማሹ የሆነ ንግድ ላይ ገባለሁ፣ ግማሹ ሻይ ቡና ከፍታለሁ፣ ግማሹ የሆነች ካፌ ነገር ከፍታለሁ፣ ግማሹ ግሎሰሪ ከፍታለሁ። ብቻ ብዙ ነገር አስባችሁ ከአገር ትወጣላችሁ። እዛ ሀገር ከገባችሁ በኋላ ለ30 ቀን ሰርታችሁ ዋጋ ከፍላችሁ ገንዘብ ታገኛላችሁ። ገንዘቡ መጥቶ ወደ ኢትዮጵያ ብር ሲቀየር ብዙ ይመስላችኋል። የሆነ ሰው ሲጠይቃችሁ ሲቸገር ስታዩ ትሰጣላችሁ። ይመልሱልኛል፣ እኔ እየሰራሁ አይደል ጤነኛ ነኝ ብላችሁ ትሰጣላችሁ። ያ ብራችሁ አየር ላይ ይቀራል። ያ ማለት የተበደረው በሰዓቱ አይመልስም። ዝም ብላችሁ የሰጣችሁትም ደግሞ ይጣፍጠውና ደግሞ በሌላ ወር ይጠይቃችኋል። ብቻ ምን አለፋችሁ የራሳችሁን እቅድ ትታችሁ ለሌላ ሰው እቅድ መኖር ትጀምራላችሁ። ከ199%ቱ የወጡበት ሌላ የሚኖሩት ሌላ፣ 1%ቶቹ ብቻ በስነ ስርዓት የወጡበትን ሳይረሱ አንገታቸውን ደፍተው ሰርተው በዛች በ2 ዓመት ውስጥ የሚመለሱ በጣም ጥቂት ሴቶች ናቸው። በጣም ብዙ እህቶች አውቃለሁ እኔ ለ2 ዓመት እያሉ 12 ዓመት የሚያስቆጥሩ እና ደንገጥ በሉ። ማንም የእናንተን ህይወት አይኖርላችሁ። ዛሬ ልጅሽን ትተሽ አረብ ሀገር ያለሽ፣ እናቴን እረዳለሁ ብለሽ አረብ ሀገር ያለሽ፣ ተመልሼ እንዲህ አይነት ንግድ እሰራለሁ ብለሽ አረብ ሀገር ያለሽ፣ በአጠቃላይ ሁላችሁም ህይወት አንዴ ነው የሚኖረው፣ 2 ጊዜ አይኖርም። እሷ አረብ ሀገር ስለነበረች 2ኛ እድል ልስጣት አትልም። ይህች ህይወት የወጣችሁበትን አስታውሱ። ምን እየሰራው ነው? ስንት ዓመት ሆነኝ? ምን አረኩ? ከዚህ በኋላስ በምቆየው እድሜ ምን አረጋለሁ? ለእኔ ማን ያስብልኛል? ከኔ ውጭ ማንም። ዛሬ በአረብ ሀገር ስትሆኝ ሁሉም ወዳጅሽ ነው። ገንዘብ አለሻ፣ ትልክ ያለሻ፣ እምቢያቲማ እሽት ያለሻ። ነገ ስትመጭ ግን ያ የዘረጋሽለት ሰው በሙሉ ዞር ብሎ አያይሽም፣ አይመለከትሽም። ስምሽ ከለርሽ ይጠፋበታል። ስለዚህ ከወጣሁለት ዓላማ ምኑን አቺቭ አረኩ? ምኑን አሳካው? የት ነኝ? ወዴት ነኝ? ነገ እኔ በወድቅ ማን ነው የሚያነሳኝ? ከኪሴ ውጭ ከፈጣሪ በታች ከኪሴ ውጭ ከገንዘብሽ ውጭ ማንም አያነሳሽም። ችግር የለውም። 2 አልቆ 2 ዓመት ብድግም የ2 ዓመቱ ገንዘብ ለወንድሜ ላኩት፣ ለአክስቴ ላኩት፣ ለአጎቴ ላኩት። ወንድምሽ እግር አለው፣ አጎትሽ እግር አለው፣ አክስትሽ እግር አላት። ጤነኛ ናቸው፣ ይሰራሉ፣ ይኖራሉ፣ አለቀ። አንቺ ግን እዛ እንደ ሻማ እየበራሽ በቅለጥሽ ቁጥር ያ ማለት 2ቱ ወደ 4 4ቱ ወደ 8 በተቀየረ ቁጥር ወጣትነት፣ ጤና፣ ብዙ ነገሮች ፌል ያደርጋሉ። ስለዚህ የት ነኝ ብለሽ ራስሽን ጠይቂ። ምን ላይ ነኝ?
አዎ እርጅ እናትሽን አባትሽን በልኩ 100% አንስተሽ ለማንም አትላኪ። ባይዞ ቤተሰብ ብዙ ጊዜ እንዴት እንደሚያስቡ ልንገራችሁ ማለት ነው። ትርፉን የምትልኩ ነው የሚመስላቸው። ዋና ደሞዛችሁን 30 ቀን ሰርታችሁ ያገኛችሁበትን ብር የምትልኩ አይመስላቸውም ብዙዎቹ። ትርፋችሁን ወይም እንዴት ልበላችሁ፣ ቲፕ ነው የሚባለው። ቲፕ የተሰጣችሁ ከደሞዝ ውጭ የሆነ ገንዘብ የምትልኩ ነው የሚመስለው። ብዙ ሰው አይረዳም ሙሉ ደሞዝሽን እንደምትልኪ። ወይ አረብ ሀገር ሄዳ የመጣች እህት ወይም አረብ ሀገር ሄዶ የመጣ ወንድም ካልሆነ በስተቀር ማንም አንቺን በአንቺ ልክ አይረዳሽም። ትርፍ ገንዘብ የምትልኪ ነው የሚመስላችሁ። ስለዚህ የምትልኩትን ገንዘብ ማመጣጠን አለባችሁ። ዛሬ ላይ ምንዛሬው ሀይ ቢሆንም እዚህ ኢትዮጵያ መቶ ብሩ ዋጋ የለውም። ግልጽ ነው። ዋጋ የለውም ብለሽ ብሩን እያነሳሽ 10 ሺህ ሲሉሽ ወይ 10 ሺህ ምን ይሰራል ብለሽ 30 ሺህ 40 ሺህ መላክ ሳይሆን የተባልሽውን ብር ስትሰጭ ራሱ ለምንድን ነው ምክንያቱ ብለሽ መጠየቅ አለብሽ። ሁሌ ለተጠየቅሽው ነገር ሁሉ እሺ እያልሽ ምትሰጭ ከሆነ አንቺ ባዶ እጅሽን ስትቀሪ ከጤናሽ ሳትሆኚ ነገ ማንም ሰው ዞር ብሎ ሳያይሽ ሲቀር ውስጥሽ በጣም ያዝናል፣ በጣም ይሰማሻል። ይሄ ሁሉ ዋጋ ከፍዬላቸው ትያለሽ። ለምን ትያለሽ? ዛሬ ነው ደንገጥ ቆም ብለሽ አሰብ። ምን ልሰራ ወጣሁ? የት ነኝ ማለት ያለብሽ። ምን ላይ ነኝ? ሰዎች ሊወዱሽም ሊያከብሩሽም የሚችለው እኔ በዚች ባለሁባት እድሜ የተረዳሁት ነገር ጤነኛ ስትሆኚ ገንዘብ ሲኖርሽ ስትሰሪ ነው። ከዛ ባለፈ ሺህ ጊዜ ስታረጊላቸው ስትበትኝ ኖረሽ ስትመጭ ጤነኛ ገንዘብ ከሌለሽ ምንም ችግር ያደረግሽ። ኢቭን ጤነኛ እንኳን ባትሆኚ ገንዘብ ካለሽ ያቺ ገንዘብ እስክታልቅ አብረውሽ ናቸው፣ የትም አይሄዱ። ገንዘቡ ካለቀ በኋላ ግን ከፈጣሪና ከአንቺ ውጭ ማንም የለም። የሰማሽ ነው። ስለዚህ ለምን የሚባል ነገር አይምሮሽ ውስጥ መፈጠር አለበት። እንትና ገንዘብ ጠየቀሽ፣ ለምን ጠየቀኝ? እንትና ገንዘብ ለምን ጠየቀኝ? አስቢ። እኔ አረብ ሀገር ስለሆንኩ እነሱ ኢትዮጵያ ስለሆነ ችግር የለውም እያልሽ አትላኪ የሚባል አማርኛ የለም። እናቱ አንዴ ነው የምትኖሪው እዚህ ምድር። እሷ እኮ አረብ ሀገር 2 ዓመት ስለኖረች ሁለተኛ እድል ይሰጣት የሚባል ህግ የለም እዚህ ምድር ላይ። አንዴ ትኖሪያለሽ። አጣጥመሽ መኖር ያንቺ ምርጫ፣ ሬት እያለሽ መኖር ያንቺ ምርጫ። ህይወት የእድል ጉዳይ አይደለችም፣ የምርጫ ጉዳይ ናት፣ የውሳኔ ጉዳይ ናት። ሁለቱን ወደ 4 ከመቀየር በሁለቱ ልብ ገዝተሽ ብርሽን ይዘሽ ተመልሰሽ ብኖሪ ነው እንዴ። ብዙ ሰው እኮ ቤት ሰርቶ ምን ብሎ መኖር ሲጀምር ይሞታል። መጀመሪያ እንደወጡ ግን በ2 ዓመት ይችን አድርጌ በቃኝ ብለው ቢመጡ ትኖሪያለሽ ተከራይተሽ። ግዴታ ቤት የራሴ የሚል አስተሳሰብ አይምሯችሁ ውስጥ ስታጠራቀሙ እድሜያችሁ በዛው ልክ ይገፋል፣ ጤናችሁ በዛው ልክ ይሄዳል። ልክ ያ ያሰባችሁት ነገር ሲመጣ እናንተ ወደ አፈር፣ ቤት ወደ ሌላ ሰው ይሄዳል። መኖር ተከራይታችሁም ትኖራላችሁ። ዋናው ፈጣሪያችሁን ሁሌ መለመን፣ የምትፈልጉት ነገር በህይወታችሁ እንዲሆን ጤነኛ መሆን ነው። ጤና ባይዞ ከቁሳቁስ በላይ ሀብት ነው። ከምታዩት ቤትና መኪና በላይ ሀብት ነው። ሰው ቤት መኪና ኖሮት በየሆስፒታሉ በኦክሲጅን ይተነፍሳል። እና ለምን ወጣሁ እኔ ወደ አረብ ሀገር? በወጣሁ ይሄ ሁሉ ዓመትስ ምን አረኩኝ? ምን አሳካሁ? ምን ሰራው? ምን ላይ ነኝ? አንዴ ነው የምኖረው፣ ሁለቴ አልኖር። እየደከመኝ እስከ መች እኖራለሁ ብለሽ ራስሽን ጠይቂ። ከራስሽ ጋር አውሪ። ስብሰባ ግቢ ከራስሽ ጋር። ወረቀት እስክሪብቶትሽ ምን ላይ ነኝ? በህይወቴ ማን ምን ያደርግልኛል ብለሽ ከጠየቅሽኝ ነኝ ማንም ምንም አያደርግልሽም እንደ እምነትሽ ከፈጣሪ በስተቀር። የሚወድሽም
የሚያከብርሽም ምንም የምልሽ ሰው ሲኖርሽ ጤነኛ ስትሆኝ ስትሰጫቸው ስታደርጊላቸው ቤተሰብ ማንም ሰው አይፈልግሽም። አንቺ ለራስሽ ስለምታስፈልጊው ነገ ሌላ ቀን ነው እያልሽ ጊዜሽን ከመግደል ነቃ ደንገጥ ብለሽ ምን ላይ ነኝ፣ የት ነኝ፣ ስንት ጊዜ ሆነኝ፣ ምን አረኩ ብለሽ አስቢ። የተለያዩ አስተማሪ ቪዲዮዎች እዚህ ቻናል ላይ ደርሱሻል። ሰብስክራይብ፣ ላይክ በማድረግ ቤተሰቡኝ። ምን ያህል ጊዜ ሆነሽ አረብ ሀገር ከወጣሽ? ያስብሽውንስ አሳካሽ? ህልምሽስ ምን ላይ ነው? እስኪ ኮመንት አድርጊልኝ። መልካም ጊዜ